ታኩር የተባለ ሞጣ አባቴ ነው እያለ ስንት ቀን ለማዋረድ ከባለቤቴ ጋር ለማጣላት ልጄ ነው አባቴ ነው እያለ በብልጽግና ተልኮ በህዋት ተልኮ በነምሬ ወዳጆ ተልኮ ያን ሲያደርግ ኖርቆ አይተነው እነዘመነ ያውቃሉ ብዬ አስባለሁ። ከዚህ ውዳቂ ጋር ደግሞ መስራት ማለት በጣም አስቸጋሪ ሁኔታ ላይ ነው። ታኩሪ ነስቲ ከየት ነው ምንድነው? ኧረ ከሆስፒታል እየመጣሁ ነው። ምን ነው ምን አጋጠመሽ? ኧረ ትናንት ማንነቱ ባልታወቀ ሰው ግድያ ተፈጽሞብኝ ነው። ሞጣ ነው አሉ። እኔ እንዳጨረሰው ማን ደግሞ አለ? ከምሽቱ 4 ሰዓት ተኩል ላይ ነው በቃ ጀምሮ በመጥረቢያ ዛቢያ መታኝ። በመጥረቢያ ዛቢያ ሲመታኝ ሞትኩበት። ከዛ ስሞትበት ነፍሴን ዘርቼ ተነሳው ብዬ ከዛ በገዛ ቆንጨሬ ነው ያረዱት። እንደው ግን ኧረ ብሪጅስቶን ድረሽ የተባለው በዚህ ላይ ምን ይሄ ነው ሄደ? እኔ ያው ቲክቶከር አለ ታውቂዬ፣ ቲክቶከር ነገር መቀላለድ ያለ ነው። እኔ በስትሬስ ወስደዋል ብዬ አላሰብኩም። እንደው አንቺ ፋራ ሀገር ታገሪያ ትቀልጃለሽ። ደግሞ እሱ ምንድን ነው? ይሄ እንደ ካርድ ነው። ወደ ውጭ ሀገር ልሄድ ነው። ኧረ እባክህ ምን አባል ይሰራ ይማር አይተም ስኮላር አካዳሚ ተምሮ ወደ ውጭ ሀገር ልሄድ እባክህ። በዛው መታየት አለብኝ። በጣም ነው የገደለኝ። ይቺ የፍቅር ሲዝም አባል ሳትሆን አትቀር። ኧረ እንዳጨርሽው ሞጣ ነው። ብዙ መላእክትን ስናየው ጥቁር አይደሉም፣ ነጭ ናቸው። ጊዮርጊስ ነጭ ነው፣ ሰው ነው። ሚካኤል መላእክት ነው ተብሏል፣ ነጭ ነው። ገብርኤል ነጭ ነው። ስላሴ ነጭ ነው። የጥቁር እግዚአብሔር እንዴት ሊኖር አልቻለም የሚል ጥያቄ ማንሳት አለ። የጥቁሮች ኤንጅሎች ወይም ደግሞ መላእክት እንዴት ሊኖሩ አልቻሉ የሚል ጥያቄ ማቅረብ አለበት የአማራ ወጣት። በስመ አብ በሉ አንድ ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአዲስ አበባ ሰው እናቱን ያገባ ለሱ አባቱ ነው። ለሱ ምርት አይቁምበት፣ ጤፍ አይቁምበት፣ እንጀራ አታቁምበት። ለአዲስ አበባ ሰው ሽምብራ አታቁምበት፣ ሽንኩርትና ስጋ የሐረር ስጋ ቁርጥ አታቁምበት። ለአዲስ አበባ ሰው ድራፍት ማምረት አታቁም። ከዚያ ውጭ አዲስ አበባ ለነፃነቱ ተነስቶ ለውጥ ያመጣል ካልከኝ ኢየሱስ ነገ ይመጣል ማለት ነው። አሰግጬ የምነግረው የአዲስ አበባ ሰው የድራፍት ምርት ሲቆም ብቻ ነው ጦርነት መኖር የሚያውቁት። እኔ ቡራቡልኝ እንደ ሌሊ ይሰማኛል ብለህ እንዳታስብ። ነገሩሃ ለስለኔ ልታጣራ ልትስጥድ ልጁ ለራሱኛ ልያዝ ብሎ ነው አሉ። ከተማ ውስጥ አለ ልያዝ ብሎ ነው የትም አልሄድም መቀሌ ነኝ ብሎ እያስወራ ነው ያሉ። ገባ ያሉህን እነግርሃለሁ። እኔ ብሩክ ነኝ ምን ሆነህ ነው ብሎ ማንን እንደጠየቅክ እነግርሃለሁ ከፈለክ። ስለኔ ለሞቅ ማንን እንደጠየቅክ እነግርሃለሁ ከፈለክ። ግን ገባ እኔ ነው እንደዚህ አይነት ፎቶ ያነሱ ዘመዶችን ባለ ጊዜ አልነበርክ? አገር ላይ ፍዳት አልነበርክ? ማን እንደሆንኩ አታውቅም? ፌደራል ሚኒስትር አልነበርክ? አንተ አራም ነህ። የምን ፌደራል ከማንም አታመልጥም። ብራዘሪ ፈጣሪ ይጠብቅሽ። እንትኑን ቅዳሴውን ሰምተዋል? አዲሱ ቅዳሴ የማን ነው? እኔ የቀደስኩትን። ኧረ የለም እሱን አልሰማህም? ታሰማኝ አሰብ መከራዬ። እናንተ ደግሞ በኦሮምኛ ቅዳሴ አለ እንዴ? ኦሮሞ ኤው ኮሪራ ወራክሳ አይተዋል? ቅዳሴው ግን ኮሪራ ወራክሳ ምንኛ ኮሪራ ወራክሳ አይሞታ ኮሪራ ወራክሳ በዳሳ ወይመልስ አብዲሳ እግዚአብሔር አድነው ቶራ ነፍሱን በመንግሥተ ሰማያት ያስቀምጠው። ምንም የኦሮሞ ወታደር ቢኖር አሜን። እነዚህ የኦሮሞ ወታደሮች ከአባይ ማዶ ይህን አረብ ሀገር ሩዝ ቀቃይ መሀይም ገበሬው በሬውን ሽጦ ይልካታል። ለሀቢባ የምትባል ደግሞ ገንዘቧን ታወጣለች። ለቤታየው የምትባል ገንዘቧን ታመጣለች። ይቺ ብርግድ የአረብ ሀገር ሴት ብርግዶች ዙዙ ነው ምናምን መሀይም አይታችኋል። ቁጭ ብለው ሲናገሩ እኮ ሰው ልኮ ነው እኔን ይሳደባሉ ቁጭ ብለው
ምንም እኮ አልተባሉ። ቀጥል ዳኒ። ሰላም ነው ሞጣዬ፣ እንዴት ነህ? ሰላም ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ ሰንኮን ብሔር ምንድን ነው ወንድማችን ዳኒ? ብሔሬ ኦሮሞ ነው። ኦሮሞ በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሮሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣ አባ ጅፋርን ታውቀዋለህ? አንተ አሁን አማራ በአብዛኛው ይበላል፣ ይተኛል፣ ይጸዳራል፣ ይተኛል፣ ይነሳል። በቃ ይሸናል። ሌላ ነገር የለውም። በታችኛውም ይሸናል፣ ያሰርግዛል። ሌላ ደግሞ መሀይም ይፈጥራል። እንስሳ እኮ ነው አማራ በጠቅላላ 90% እንስሳ። አለቃ ያለቀ ምን ያደርግላል? ትግሬዎች እኮ የእስራኤሎችን አካሄድ እየሄዱ መጡ እኮ ወደ ስልጣን። ይሄ እንስሳ አማራ ደግሞ ቤተክርስቲያን እንደ አህያ ተኝቶ የሚውል ክራላይሶል እያለ ሰይጣኑ ጥቁር ብሎ የጻፉለትን ጥቁሩ ሰይጣን ነው ብሎ ራሱን በራሱ መሬት የሚደበድብ ጊዮርጊስን አትንኩ የሚል እኮ መጋዣ ኢየሱስ መሐመድ እያለ ሲከራከር የሚል ይሄ መጋዣ ከተሜውም ገጠሬውም ቢያል ደብረ ወርቅ ነው ምናምን የምታንቺ አተላ የበት ተሸካሚ ልጅ ከነውሽ ማሽ ነው መዘረግፍልሽ። አንቺ ቆሻሻ እየወጣሽ ደግሞ አቡ ማን ይጮለት ደረቆት ተሸካሚ ደግሞ መጣ እዚህ ማስተዋወቂያ ደግሞ ቻያ ጠግባለች። አሁን እየወጣች ያገላለች። አይ ቆሻሻ ጉድሽን ነው የማጋለጥሽ። ማን እንደሚነጭሽ እኔ እንደዚህ ወጥቼ ነው የምናገረው። ከዚያ በኋላ ትጠፊያለሽ። እኔ ለሰዎች ለሚነጭሽ ሰው ክብር ስላለኝ ነው። አንቺ ድንባራ አቡ ፋኖ ለፍቶልን እኛን ሊያጠፋ ስለተነሳ ነው የለፋልሽ። አንቺ አዘባ ተሸካሚ የደብረ ወርቅ ማን ነው ስሟ? አንቺ ደንቆሮ መሀይም ባስታርድ። ሁለተኛ እንደዚህ ስትይ እንዳልሰማሽ ከነሚነጭሽ ሰዎች ነው የማወጣልሽ። ክብር ስላለኝ ነው። እኔ አማራ ስለሆንኩ ነው። አማሮች ይነጩሻል። ከነፎቷቸው ማወጣዋለሁ፣ ለጥፍልሻለሁ ከነ ቪዲዮዎች ጋር አያይዤ እኔ ፔጅ ላይ ነው የማስቀምጥልሽ። ማንንም አልፈራም ነው። ማን እንደሚነጭሽ ታውቂዋለሽ። ክብር ስላለኝ ነው። ቆሻሻ አቡ ፋኖ ሁለተኛ አፍሽ እንዳከፍች አንቺ ክፍታ ጠላት እኮ ነው አቡ ማለት። ጆከር ማለት እኮ ዘገየ ጠላት ነው። በመርዝ ሊያጠፋ ነው የተነሳ ነው።